አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ Look at the ball. Look at the ball. የማይደገም ድል ለ10 ሱቆች ብቻ ከሜሪት ሪል ስቴት በታላቅ የንግድ ማዕከል በመርካቶ ተክለ ሃይማኖት ላይ በ11 በ22 እና በ33 ካሬ አማራጮች ያሉ የንግድ ሱቆችን በአንድ ዓመት ልናስረክባችሁ በፈጣን የግንባታ ሂደት ላይ እንገኛለን። የኮሪደር ልማቱን ያማከለ G+4 በሆነ የንግድ ማዕከላችን ላይ ከ640 ሺህ ብር ቅድመ ክፍያ ጀምሮ አሊያም ደግሞ ከ3.3 ሚሊዮን ብር አጠቃላይ ክፍያ ጀምሮ እየሸጥን ነው። ሱቆቻችን በኔት ኤሪያ ብቻ ማለትም ለደረጃ ለሊፍት እንዲሁም ለኮሪደር ተጨማሪ ክፍያ አንጠይቆትም። በቂ ፓርኪንግ አገልግሎት፣ የሰውና የዕቃ ሊፍቶች፣ 24 ሰዓት የተሟላ የጥበቃ አገልግሎት፣ ይሄ ሁሉም ለንግድ በሚመኙት በመርካቶ ተክለ ሃይማኖት ነው። ለ10 ደንበኞች ብቻ በ15% ቅናሽ የምናስተናግድ ስለሆነ ከታች ባለው ስልክ ቁጥር ቀድሞ በመደወል ካሉን ውስን ሱቆች የድርሻውን ይውሰዱ። የእግዚአብሔር ሰላምታ ለሁላችሁ ይድረስ። እንዴት ናችሁ ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ ይሄ ዓለም ዋንጫ በዛሬው ዕለት ከሰዓታት በኋላ አሸናፊው ይለያል። ወይንም የ2026 ፊፋ ወርልድ ካፕ አሸናፊ ዋንጫውን ወደ ላይ ከፍ አድርጎ የሚያነሳው ቡድን ይለያል ማለት ነው። ግን እኛ ቀድመን ለይተነዋል። አሁን ደግሞ ሌላ ተጨማሪ መረጃና ማስረጃ አሳማኝ የሆነ መረጃና ማስረጃ እሰጣቸዋለሁ ማለት ነው። በሚገርም ሁኔታ አሁንም ከፍተኛ ሪሰርች አድርጌ እግዚአብሔር ረድቶኝ የቅድስት ድንግል ማርያም ልጅ ያገኘሁት መረጃና ማስረጃ አለ። በጣም ነው ያንን ስታዩት ፋሲኔቲንግ የምትሆኑት፣ የምትደነቁት፣ የምትገረሙት ማለት ነውና ዛሬ እንግዲህ ከሰዓታቶች በኋላ በጁላይ 19 ከምሽቱ 4 ሰዓት በኢትዮጵያ ሰዓት አቆጣጠር ይሄ የዓለም ዋንጫ የፍጻሜ ጨዋታ የሚደረግ ይሆናል። ማየት የምትችሉ ሰዎች ብታዩ መልካም ነው ብዬ አስባለሁ። ሃፍታይም ሾው ላይም ብዙ ሪቹዋሎች ስለሚታዩ ማለት ነው። እንግዲህ ይሄ በዓለም ዋንጫ 5ኛ ቪዲዮ ነው። በቀጣይ 6ኛ ቪዲዮ እንደምንገናኝ ምንም ጥርጥር የለኝምና ምን አይነት አዳዲስ ነገሮች አገኘህ ደይሰበን? በዓለም ዋንጫው ላይ ምን አይነት ነገሮች ሊፈጠሩ ይችላሉ? አሸናፊ ቡድንስ ማን ነው የሚለውን እንደተለመደው በመረጃና በማስረጃ ወደ እናንተ የማደርስ ይሆናል። እስከ መርሃ ግብሩ ማብቂያ ድረስ አብራችሁን ቆዩ። ሁላችሁም ወዴትም እንዳትሄዱ፣ ሁሉም ነገር ግልጥልጥ ብሎ ይታያቸዋል ማለት ነው። ታዲያ አሁንም ደግሜ የምለው ነገር ከደጋፊነት ስሜት ወጥታችሁ ይህን መርሃ ግብር እዩ። እኔ ከማንም ክለብ፣ ከማንም ሳይድ፣ ከማንም ግለሰብ ወግኝ አይደለም ይሄንን የምሰራው። መርሃ ግብሬ ይናገራል። እንደምታዩት ማልነካከው ሰው ስለሌለ ማለት ነው። ኦኬ ይኸውላችሁ ከ2 ዓመት በፊት በጣም በሚገርም ሁኔታ አዲዳስ ይሄንን ፎቶ ለቆ ነበር። በ24 በፈረንጆቹ አቆጣጠር ማለት ነው። ደጎት ይላል 10 ቁጥር አለ። ከ10 ቁጥሩ በላይ ደግሞ ጎት አለ። ያው የጎት የሚሉት the greatest of all time ይመስላቸዋል እንጂ ጎት ኦፍ ሜንዴስ ባፎሚቱን ነው ሪፕሬዘንት የሚያደርጉት ማለት ነውና ይታያል። ሜሲ ካጠገቡ ደግሞ 19 ቁጥር አለ። ያው ላሚን ያማል መሆኑ ነው። ወርዶ ከመቀመጫው ወደ ኳሷ ይሄዳል ማለት ነው። ይሄም ሌላኛው ውጤቱን የሚናገር ፎቶ ነው ማለት ነው እንደምታዩትና ይገርማል። እነዚህን ሁለት ጎት የተባሉ አካላቶችን የዓለም ዋንጫው እንደሚያገናኝ ቀድመው የተናገሩበት ፎቶ ነው ማለት ነው አዲዳሶች። ሌላ ማሳያቸዋለሁ። የሚገርም ነው። ሌላኛው ደግሞ ኢኮኖሚስት ማጋዚን ነው በጁን 13 26 ወርልድ ካፕ ፓራዶክስ ብሎ የለቀቀው ማለት ነው። እና እዚህ ማጋዚን ላይ እዚህ የፊት ለፊት ገጽ ላይ ከላይ የተኙትን ወይንም ከላይ ከፍ ብለው ያሉትን ተጫዋቾች ወይንም የለበሱትን ማሊያ ተመልከቱት። የስፔንና የአርጀንቲና ማሊያ ነው እንደምታዩት ማለት ነው። እና ማን ፋይናሉ ላይ እንደሚገናኝ ሌላ ቀድመው የተናገሩበት ጋዜጣ ነው ማለት ነው እንደምታዩት። በጣም የሚገርም ነው። ሁሉም ነገር ፊት ለፊት ነበር፣ እኛ እስከምንፈልገው ነው እንጂ። ሌላኛው ነገር ደግሞ ድሬክ እንግዲህ አርጀንቲና ታሸንፋለች ብሎ ከ$1 ሚሊዮን በላይ አስይዟል። እንግዲህ ወደ $5 ሚሊዮን ሊያሸንፍ ማለት ነው እንግዲህ እና ድሬክ ከዚህ በፊት ያስያዛቸውን ጨዋታዎች በልቷል ወይ? ይሄ ቲም ያሸንፋል ያለው ቲም አሸንፎ ገንዘብ አግኝቷል ወይ የሚለውን
መለስ ብላችሁ ስታዩት ውጤቱን ታውቁታላችሁ ማለት ነው። ሌላኛው በጣም ኢንተረስቲንግ የሆነው ኮሜርሻል ወይንም ማስታወቂያ ደግሞ የሌጎ ማስታወቂያ ነው እና ይሄን የፕላስቲክ ሌጎ ወይንም ይሄንን የሌጎ ፐዝል እንገጣጥመዋል። ውጤቱን የሚናገር ነው። ማን የ26ቱን የፊፋ ወርልድ ካፕ እንደሚያነሳ የሚናገር ኮሜርሻል ነው ማለት ነው። እንጀምረው ማስታወቂያውን። እዚህ ጋር ሮናልዶ ይታያል። እንግዲህ የዓለም ዋንጫው ፊት ለፊቱ አለ። በእጁ ያው ፐዝል ይዟል። ያቺን ፐዝል ወስዶ የዓለም ዋንጫው ላይ ሊያረጋት ሲል ከአጠገቡ ሌላ ሰው ያደርገዋል። ማን ነው? ቪኒሺየስ ጁኒየር። እንግዲህ ቪኒሺየስ ጁኒየር ፓርት ኦፍ ቢግ ክለብ ነው ታውቃላችሁ። የነ ጄዚ ቤተሰብ ነው። ከዚህ በፊት በዴይ 7 አይተነዋል። ከዛ እንግዲህ እሱ ከታየ በኋላ እንግዲህ እሱ የሚያየውን መጽሐፍ ሙባፔ ይቀሟል ማለት ነው። እንደምታዩት ኪሊያን ሙባፔ የፈረንሳዩ ተጫዋች ማለት ነው። ያኛው የብራዚል ላይ የኛው የፈረንሳይ ነው። ከዛ በኋላ ደግሞ ምን አፕን ያደርጋል? ስፒን ያደርጉታል። ጠረጴዛውን ቴብሉን ያሽከረክሩታል። የዓለም ዋንጫውን ለመውሰድ ማለት ነው። የኔ ነው የኔ ነው የኔ ነው አይነት ነገር ማለት ነው። ከዛ በዚህ መካከል እንግዲህ እኔ ልውሰደው እኔ ላንሳው በሚሉበት መካከል ሊዮኔል አንድሬስ ሜሲ ይመጣል ማለት ነው። ልክ ሙባፔ ፒሱን ሲገጥመው ከዛ ሙባፔ ደንግጦ ሜሲን ያየዋል። ሜሲም እንግዲህ እነሱን ያያቸዋል ማለት ነው። ከዛ በኋላ እንግዲህ 4 ሆኑ ማለት ነው። ከዛ የመጫወቻ ሌጓቸውን ይዘው ይታያል ማለት ነው። 4 ሆነዋል። አሁን ልብ አድርጉ። ማን አለ? ክርስቲያን ሮናልዶ አለ፣ ሊዮኔል ሜሲ አለ፣ ቪኒሲየስ ጁኒየር አለ፣ ኪሊያን ሙባፔ አለ። ከዛስ እዚህ ጋር የሚፈጠረውን ተመልከቱ። ስፒን ሲያደርጉት ሜሲ ይጋ መጣ ማለት ነው። ሊሰካበት ሲል ይዞራል ሮናልዶ ጋር፣ ሊሰካበት ሲል ይዞራል ቪኒሲየስ ጋር፣ ከዛ ሙባፔ ጋር፣ ከዛ ይዞራል። ከዛ እዚህ ጋር ማጋ ያርፋል እዚህ ልጅ ጋር ማለት ነው። አስተውሉ። የፊታቸው ከለር በጣም ነው የሚመሳሰለው። ልጅነታቸው በጣም ነው የሚመሳሰለው። ከአርጀንቲና አልሆነም፣ ከፖርቹጋል አልሆነም፣ ከፈረንሳይ አልሆነም፣ ከብራዚል አልሆነም ዋንጫው። ከዛ ኒውትራል ሆኖ ታዳጊ ልጅ ላይ ይሄዳል ማለት ነው ዋንጫው፣ ወይንም ይቆማል ማለት ነው። እና ግልጽ ነው ማለት ነው። ገባቸው አይደል? እና ሁሉም ይገረማሉ። ግራ የተጋባ ስሜት ውስጥ ይሆናሉ። ከየት ነው የመጣው ማን ነው? ከዛ እሱ ሌጎውን ይገጥመዋል ማለት ነው እንዳያችሁት። እና በጣም ግልጽ የሆነ የሌጎ ኮመርሻል ነው ማለት ነው። ገባቸው አይደል? ሌላኛው ደግሞ የአዲዳስ ማስታወቂያ ነው። እዛም አይታቸዋል የአዲዳስን መጀመሪያ ላይ ከ2 ዓመት በፊት ያው እነዚህ እንደሚገናኙ 2 ጎት የተባሉት እሱም በ24 ለቀቀው። በ25 ከዓመት በኋላ ደግሞ የትሪዮንዳን ቦል ማስታወቂያ ኦፊሻሊ ለቀቀው። እነ ሜሲ ባሉበትና ሌሎችም ሌጀንድ ተጫዋቾች ባሉበት ማለት ነው። እና በጣም የሚገርም ማስታወቂያ ነበር። እዛ ማስታወቂያ ላይም ቀጣዩ ዋንጫ ወደ ማን እንደሚያመራ ወይንም የ26ቱን የፊፋ ወርልድ ካፕ ማን እንደሚያነሳ በግልጽ የታየበት ነው። በጣም ወሳኝ የሆነ ፎቶ ነው እህት ወንድሞቼ። አቀማመጣቸው ቀመር ነው። በአቀማመጣቸው ልክ ነው የዓለም ዋንጫን ያነሱት ማለት ነው። እንግዲህ ከ1994 ስንጀምር የ1994ቱን የዓለም ዋንጫ ያነሳችው ብራዚል ነች፣ ካፉ ይታያል። የ1998ቱን የዓለም ዋንጫ ያነሳችው ፈረንሳይ ነች፣ ዚነዲን ዚዳን ይታያል። የ2002ቱን የዓለም ዋንጫ ያነሳችው ብራዚል ነች፣ ካካ ይታያል። የ2006ቱን የዓለም ዋንጫ ያነሳችው ጣሊያን ነች፣ ዴል ፔሮ ይታያል። የ2010ን የዓለም ዋንጫ ያነሳችው ስፔን ነች፣ ዣቪ ይታያል። የ2014ቱን የዓለም ዋንጫ ያነሳችው ቶኒ ክሩዝ ይታያል። የ2018ቱን የዓለም ዋንጫ ያነሳችው ፈረንሳይ ነች፣ ፖል ፖግባ ይታያል። የ2022ቱን የዓለም ዋንጫ ያነሳችው አርጀንቲና ነች፣ ሊዮኔል ሜሲ ይታያል ማለት ነው። እና ከፖል ፖግባ አጠገብ ያለውን መቀመጫ ተመልከቱት። የ2022ቱ ውሃ ሰማያዊ ነው። ማን ያነሳችው እሱን ዋንጫ? አርጀንቲና። ከአርጀንቲና ቀጥሎ ያለውን የ26ቱን መቀመጫ እዩት። ከለሩ ምንድን ነው? ቀይ ነው። ማን ያነሰዋል? ለእናንተ ትቼዋለሁ። ከዛ ከቀዩ ትይዩ ደግሞ ሜሲ ኳስ እያንጠባጠበ ይታያል። በአርጀንቲናና በስፔን እንደሚሆን የከለር ቀመር ይታያል ማለት ነው። ፍጻሜው በአርጀንቲናና በስፔን መካከል እንደሚሆን የ26ቱ የዓለም ዋንጫ ፍጻሜ ይታያል። እንዳለ የተቀመጡበትን ወንበር ብታዩት የማሊያቸው ልብስ ነው ማለት ነው። የሚገርም ነው። በ24 ላይ ማን የዓለም ዋንጫ ፍጻሜ እንደሚደርስ አዲዳስ አሳየን። በዚህ በትሪዮንዳ የስማርት ቦል ማስታወቂያ ላይ ደግሞ ማን ዋንጫውን ሊያነሳ እንደሚችል ፍንጭ ሰጥቶናል። የተለየ ነገር ባለቀ ሰዓት ካላመጡ በስተቀር ሌላ አዲስ ነገር ካልፈጠሩ በቀር ያገኘሁት ይህንን ይመስላል። እግዚአብሔር አሳይቶኝ እግዚአብሔር ረድቶኝ ማለት ነውና
እና ይሄኛው የዓለም ዋንጫ ስክሪፕትድ ነው ሲባል ዝም ብሎ አይደለም። ታዲያ አርጀንቲናና ስፔን እዚህ እንዲደርሱ ሌሎች ቡድን ለቀቁ ወይም ተመቻቸላቸው ብሎ ብዙ ሰው ይጠይቃል። እውነት ነው፣ እንደዚህ አይነት ነገሮች ነበሩ አሉም። ዳትስ ዋይ ኳሱ ስማርት ቦል የሆነው ማለት ነው። ኳሱ ትሪዮ እንዳይሆነው ለዛ ነው ውስጡ ማይክሮቺፕ የተቀበረበት ውስጡ ስማርት ሴንሰር የገባበት። ዳትስ ዋይ ሴንሰር ሄልፕስ ዲቴክት ተችስ ኢምፕሩቭ ኦፍሳይድስን ለማረጋገጥ ትራክ ሙቭመንት እንቅስቃሴዎችን ቫር ዲሲሽንስን ለመስጠት ተብሎ ቢነገርም ግን ኳሷ በሪሞት ኮንትሮል እንደምትንቀሳቀስ ደግሞ አሳያቸዋለሁ። እንዲህ ያሉ ነገሮች ስክሪፕትድ የተደረገለትን ቡድን ዋንጫ እንዲያሸንፍ ይረዱታል ማለት ነው። ኳሱ ብቻ አይደለም፣ ሪፈሪዎች፣ ዳኞች ወሳኝ ናቸው። ቫር ወሳኝ ነው እንደምታውቁት። እንዲሁም አንዳንድ ነፍሳቸውን የሸጡ ተጫዋቾች ያው ተጫዋችም በረኛም ተጫዋች ነው በረኛም እና እነዚህም ተጫዋቾች ወሳኝ ናቸው። እንዲሁም ደግሞ የፊፋው ባለቤትም በጣም ወሳኝ ነው። አሳያቸዋለሁ። ምን ጨዋታ የሚቀየርበት ቀይ ካርድ የሚሻርበት የዓለም ዋንጫ ነበር እኮ ያው ነው አይደል እንዴ? እነ ትራምፕ ጣልቃ ገብተው ዳኞቹስ ምን አይነት ርኩሰት የተሞላባቸው ዳኞች እንደሆኑ ታዩታላችሁ። እና እንዲህ ባሉ ነገሮች ይመቻቻል ሁለቱ ቲም ዋንጫ ላይ እንዲደርሱ ማለት ነው። ስለዚህ ስማርት ቦል እንዲያውም ሙባፔ ግራ ተጋብቶ የትሬኒንግ ሜዳ ላይ አስታውሳለሁ ኳሱን አንስቶ ያየዋል፣ ይመረምረዋል እያዟዟረ ማለት ነው። ምንድነው አይነት ነገር ምን አይነት ኳስ ነው? ከዛ አሰልጣኙ መጥቶ አብረው ያዩታል ማለት ነው። እና የኳሷን ሙቭመንት የኳሷን ጨዋታ ቀያሪነት ላሳያችሁ። ኢንግላንድ ከአርጀንቲና ባረጉት ጨዋታ ላይ ያዋት ኳሷ እንዴት እንደምትመልስ አያቸዋት። ስፒን ታደርጋለች ማለት ነውና ማን ነው የሚቆጣጠረው ኳሱን የሚለው በጣም ወሳኝ ነገር ነው። እህት ወንድሞቼ እንግዲህ እነዚህን ፐዝሎች እነዚህን ዶቶች ገጣጥሟቸው ይውላችሁ። እግር ኳሱን እኮ እንደፈለጉ የዘወሩት እንደሆነ የምታውቁት አብሶ የዚህ 26ቱን የፊፋ ወርልድ ካፕ በአሜሪካና በቦስኒያ ኤንድ ሄርዘጎቪና የተደረገ ጨዋታ ነበር እና በ45ኛው ደቂቃ ላይ ጎል ያስቆጠረው ፎሎሪን ባላገን በ64ኛው ደቂቃ ላይ በጣም ግልጽ የሆነ ፋውል ሰርቶ በቀይ ይወጣል፣ በቫር ታይቶ ማለት ነው። እንደምታዩት እግሩን በዚህ መልኩ ቀንጥሶት ነበር። በጣም አስደንጋጭ የሆነ ፋውል ነበር። በኋላ በቫር ታይቶ ዳኛው መጥቶ ቀይ ሰጥቶት ያስወጣዋል። ይሄ ቀይ ካርድ ሰስፐንዲንግ ተደረገ ብላችሁ ታምኑኛላችሁ? ወይንም በቀጣይ ለሚያደርገው ጨዋታ ከቤልጂየም ጋር ለሚያደርገው ጨዋታ በዶናልድ ትራምፕ ጣልቃ ገብነት ቶሎ ቀይ ካርዱ ይሰረዝ፣ ለፊፋው ፕሬዚዳንት ደውዬለታለሁ፣ ይሄ ምንም ቀይ ካርድ የሚያሰጥ አይደለም ብሎ ለፊፋው ፕሬዚዳንት ነግሮት ቀይ ካርዱ ተነስቶለት ቀጣዩ ጨዋታ ላይ መግባት ችሎ ነበር ማለት ነው። በትራምፕ ጣልቃ ገብነት ቀይ ካርዱ ተነሳ። ታዲያ ይሄ ፍትሃዊ ነው? እግር ኳስ አያችሁ ይዘወራል። ትራምፕ ዘውሮት ነበር ማለት ነው። ከዛ ወጥቶ ቴንኪዩ ብሎ ፊፋንም የፊፋውንም ፕሬዚዳንት አመስግኗል ማለት ነው። ፋውል አይደለም ደውዬለታል ለፊፋው ፕሬዚዳንት ያለበትን ቪዲዮ ላሳያችሁ። I asked for a review because I didn't think it was a foul. Yeah, I did. I spoke to Johnny, who's highly respected. እንግዲህ ግልጽ ፋውል ነው። እንዲሁም ፋውል ብቻ ሳይሆን ቀይ ካርድ ብቻ ሳይሆን ያሳስራል። ግን በትራምፕ ጣልቃ ገብነት ቀይ ካርዱ ተሻረ። እንዲህ የሚዘወር ወርልድ ካፕ ስክሪፕትድ ባይሆን ይገርማችኋል? አይገርማችሁ? ኢቭን የአሁኑን የዓለም ዋንጫውን ፍጻሜ የሚዳኘው ስላቮክ ቪንቺችን ከዛሬ 20 ዓመት በፊት በ20 የሴክስ ፓርቲ ላይ ተገኝቶ ኮኬን ምናምን ተጠቅመው ኢቭን ጋንሱላ እንደተገኘበት ነው የተነገረው። ከዛ ለ1 ዓመት ታስሮ የተፈታ ዳኛ ነው። እሱ ነው አሁን የስፔንና የአርጀንቲናን ጨዋታ የሚዳኘው። ኢማጂን ዋና ዳኛው ነው ማለት ነው። እንዲህ ያለ ጋጠወጥ፣ እንዲህ ያለ በርኩሰት የተሞላ ሰው፣ እንዲህ ያለ ባለጌ ሰው የፍጻሜውን ጨዋታ እንዲዳኝ በፊፋ ተመርጧል። ይሄ ስሎቬኒያዊ ማለት ነው። እና ይህ የምታዩት ቪዲዮ በቦስኒያ ኤንድ ሄርዘጎቪና ሴክስ ፓርቲ ላይ የተገኘበት ቪዲዮ ነው ማለት ነው። እና እንዲሁም እሱን ላሳያችሁ። እዚህ ጋር ቀይ የሚጠቆምበት እሱ ነው። እና ይህ ዳኛ ነው የሚዳኘው። በጣም የሚገርም ነው። በግልጽ የፊፋ ርኩሰት የታየበት የዓለም ዋንጫ ነው ማለት ነው። ዩሲ እና እንዲህ አይነት ጋጠወጥ ሰዎች፣ እንዲህ አይነት ማፊያዎች፣ እንዲህ አይነት ባለጌ ሰዎች፣ እንዲህ አይነት በርኩሰት የተሞላ ነገር የሚያደርጉ ሰዎች በየትኛው መመዘኛ በየትኛው ሪኳየርመንት ነው የፍጻሜውን ጨዋታ ሊዳኙ የሚችሉት? የምሬን ነው የምላቸው። ይሄንን ሰውዬ ታዲያ ውጤት ቀይር ብትሉት እንዴት ነው የማይቀይረው?
አያችሁ አይደል? ሁሉም ነገር ፕላንድ ነው ስላችሁ ዝም ብዬ አይደለም። ሁሉም ነገር ስቴጅድ ነው፣ ሁሉም ነገር ስክሪፕትድ ነው ስላችሁ ዝም ብዬ አይደለም። ከመረጃና ከማስረጃ ጋር ነው። እንዲሁም ሌላ የቁጥር ቀመር ላሳያችሁ፣ ልንገራችሁ። የዲያጎ ጆታ ሞት ታስታውሱታላችሁ ሁላችሁም። ደይ ሰበን ላይ የመጀመሪያው ቪዲዮ ነው። ሄዳችሁ መለስ ብላችሁ ወደኋላ እዩት። ፖርቹጋል ከክሮኤሺያ በጁላይ 3 ጨዋታ ነበራቸው። ያ ጁላይ 3 ምን ቢሆን ጥሩ ነው? በ25 ጁላይ 3 ነው ዲያጎ ጆታ የሞተው። በ26 ጁላይ 3 ፖርቹጋል በዛው ቀን ደግሞ ከክሮኤሺያ ጋር ጨዋታ ነበራት ማለት ነው። ያው ይህ አጋጣሚ ነው ምናምን ኦኬ ነው አይመስልኝም። ለምን መሰላችሁ እንዲህ የምለው? ጨዋታው ስለስንት ነው ያለቀው? 2-1 በፖርቹጋል አሸናፊነት። ዲያጎ ጆታ ስንት ቁጥር ነው የሚለብሰው? 21 ቁጥር። እንደገና ሌላም ነገር ልጨምርላችሁ። በ2020 ዲያጎ ጆታ የመጀመሪያውን የብሔራዊ ቡድን ጎል ያስቆጠረው ክሮኤሺያ ላይ ነው። የመጨረሻው የብሔራዊ ቡድን ጨዋታ ላይም ክሮኤሺያ 2-1 ስታሸንፍ ነው ዲያጎ ጆታ ያስቆጠረው። ከዛ በኋላ ለብሔራዊ ቡድን አልተጫወተም። ስለዚህ ለመጀመሪያም ጊዜ ለመጨረሻም ጊዜ ካገባባት ቡድን ጋር ሀገሩ ተገናኘች። እሱ ከሞተ በኋላ ከዛ ጨዋታው 2-1 አለቀ። ጨዋታውስ የተደረገው መች ነው? በሱ ሙት ዓመት ቀን ማለት ነው። በጣም የሚገርም እኮ ነው ወንድሞቼ። እና ልጨምርላችሁ ሌላ ደግሞ ክሮኤሺያን አሸንፈው ማንን ያገኙት? ስፔንን። እኔ ፖርቹጋል ክሮኤሺያን አሸንፋ በስፔን እንደምትሸነፍ አውቄ ነበር። ለምን? ዲያጎ ጆታ ስፔን ነው የሞተው። ስፔን ላይ ቆሟል፣ ጉዞ ማለት ነው ተገቷል። እና በስፔን እንደምትቆም ፖርቹጋል እርግጠኛ ነበርኩ። በጣም የሚገርም ነገር ነው ሀፕን ያደረገው ማለት ነው። እና እነዚህ ሁላ የቁጥር ቀመሮች፣ እነዚህ ሁላ ዲኮዲንጎች፣ እነዚህ ሁላ ርኩሰቶች አጋጣሚ ወይም ኮኢንሲደንስ አይደሉም። ተጠንቶባቸው ታስቦባቸው የሚደረጉ ነገሮች እንጂ። ኢንተረስቲንግ ጋር ላያችሁት በጣም ሌላ ቁጥራዊ መረጃ ደግሞ ልስጣችሁ። እንግዲህ የመጀመሪያውን የዓለም ዋንጫ ሜሲ በ2006 ሲጫወት በቀኝ እግሩ ነው ያገባው። ላሚን ያማልም የመጀመሪያውን የዓለም ዋንጫ በ26 ሲጫወት በቀኝ እግሩ ነው ያገባው። እና የጎሎቹ መመሳሰል አይዋቸው። እሱ ብቻ አይደለም፣ የመጀመሪያ ጎላቸውን ሁለቱም ሲያገቡ 18 ዓመት ላይ 11ኛ ወራቸው ላይ ሆኖ ነው ያገቡት ማለት ነው። እና ሁለቱም የሚለብሱት ማሊያ ስንት ቁጥር ነው? 19 ቁጥር ማሊያ ማለት ነው። ዩሲ እና እየሆነ ያለውን እዩት። ለዚህ ነው ከድገፋ ስሜት ውስጥ ውጡ። እንግዲህ ተጫዋቾችን አይዶል እስከ ማድረግ ደረጃ የምትደርሱ አላችሁ። እናንተ ላይ አልፈርድም፣ ምክንያቱም ኢጎ ያጠቃቸዋል። የኔ ተጫዋች ይህን አያረግም ሊያረግም አይችልም ይሏቸዋል ማለት ነው። አንተ የሊዮኔል ሜሲ ደጋፊ ስለሆንክ ነው፣ አንተ የሲአር7 ደጋፊ ስለሆንክ ነው፣ አንተ የዚህ ክለብ ደጋፊ ስለሆንክ ነው። አንዱን ከአንዱን እኔ ገለልተኛው ነው የምነግራችሁ። የማንም ደጋፊ ቢሆን የማንም ተከታይ ቢሆን እንኳን ያ የምደግፈው ቡድን ያ የምከተለው ተጫዋች የሆነ ነገር ካየሁበት አገልጠዋለሁ በመረጃና በማስረጃ። ያለፉትን የዴይ 7 ቲዩብ ቪዲዮዎች ማየት እኮ ነው። እኔ ስለ ላሚን ያማል ሰርቻለሁ፣ ስለ ሊዮኔል ሜሲ ሰርቻለሁ፣ ስለ ክርስቲያኖ ሮናልዶ ሰርቻለሁ፣ ስለ ቪኒሲየስ ጁኒየር ሰርቻለሁ፣ ስለ ብዙዎቹ ተጫዋች ሰርቻለሁ፣ አጋልጫለሁ። ገባችሁ አይደለ? ዲያብሎስን ተቋሙት ከእናንተ ይሸሻል ይላል ቅዱሱ ቃል መጽሐፍ ቅዱስ። ግለጡት የዲያብሎስን ስራ ያለ ያንን ነው የምናደርገው እኛ። በማርች 27 2026 ሊደረግ የነበረው ፋይናሊዝም እኮ ምን ሆኗል? ተቋርጧል እኮ አይደለ እንዴ? እንዳይደረግ ተወስኗል እኮ ባለው ፖለቲካል ቴንሽን ምናምን ብለው ሰበብ ሰጥተው አስቆመውታል። ግን እንደሚገናኙ ስለሚያውቁ ነው። በ26 ወርልድ ካፕ ፋይናል ላይ እንደሚገናኙ ስለሚያውቁ ነው። እንግዲህ ይሄ ዋንጫ የዩኤፋ ኢሮ የ24ቱ ዊነርስ እንግዲህ ስፔን ነች እና የ24ቱ ኮፓ አሜሪካ አሸናፊ አርጀንቲና ነች። ሁለቱን የሚያገናኝ ነበር፣ አልተደረገም በጂኦፖለቲካል ኮንፍሊክት ምክንያት ማለት ነው። ፋናሊዝማ ዩኤፋ ካፕ ኦፍ ሻምፒየንስ በመባል ይታወቃል እና ስፔንና አርጀንቲናን አገናኝቶ ነበር። ጨዋታው ሊደረግ አልቻለም። ግን ዛሬ ጁላይ 19 ከምሽቱ 4 ሰዓት በኢትዮጵያ አቆጣጠር ሰዓት ደግሞ በዓለም ዋንጫ ፍጻሜ የሚገናኙ ይሆናል እነዚህ ሁለት ቡድኖች እና ያሳዩአችሁን ዶቶች ገጣጥሟቸው ግልጽ የሆኑ የሚታዩ ቪዲዮዎች፣ የሚታዩ ፎቶዎች፣ የሚታዩ የቁጥር ቀመሮችም ነበሩ። እነሱንም አስተያዩዋቸው ማን የዋንጫው አሸናፊ እንደሆነ ግልጽ ይሆንላቸዋል ማለት ነው። ራሱ እኮ ሊዮኔል ሜሲ ሲጠየቅ ላሚን ኢዝ ዋን ኦፍ ደ ቤስት ፕሌየርስ ኢን ደ ወርልድ ራይት ነው ብሏል እኮ አንግሶታል። ዳትስ ዋይ ያንን ባዝ እኔ ባፕታይዝ የምለው ያጠመቀው በፍሪሜሰኖች እንደምታውቁት ፖስት ካርድ ላይ አለ። እሱ
ጎቱ ነው የሚያጠምቃችሁ ቀጣዩን ጎት በሚል አሁን ሜሲ ጎት ነው እያልኩ ምናምን ሳይሆን ሰዎች ጎት ነው ያሉት ጎት ስለሆነ ጎት ኦፍ ሜንዴዝ የሚለውን ነው የምረዳው። ሮናልዶ ጎት ነው ሜሲ ጎት ነው የሚለው ውስጥ አትግቡ፣ ውጡ፣ ከእግር ኳስ ስሜት ውስጥ ውጡና ይህን መረጃውና ማስረጃው ላይ ፎከስ አድርጉ። ስለዚህ ጎት ያሉት አካላቶች አሉ። እነሱ አካላቶች ደግሞ ቀጣዩ ጎት ይሄ ነው ብለው አስጠምቀዋል ማለት ነው። ስለዚህ ሜሲ ራሱ አንግሶታል ማለት ነው ልጁን። እንግዲህ ይሄ 5ኛ ቪዲዮ ነው። በ6ኛው ቪዲዮ እንደምመጣ ምንም ጥርጥር የለኝም። የሃፍታይም ሾው አለ፣ ገና ውጤቱ አለ፣ ሌሎችም ነገሮች ሊኖሩ ስለሚችሉ ፈጣሪ ሁላችንንም ከዲያብሎስና ከዲያብሎስ ራስ ፈጻሚዎች ይጠብቀን ይሰውረን ለማለት እፈልጋለሁ። ሰላም ለእናንተ ይሁን። አበቃን።